በጣም የሚያሳዝን ነው። አሁንም የሰው ቁጣ ምን ላይ እንደደረሰ የምናሳይበት ነው። ሰሞኑን ስናሳያቸው የነበሩ በደብረ ዘይት ከተማ ሰልፍ ወጥተው የነበሩ በናዝሬት አዳማ ላይ ወጥተው የነበሩ የመከላከያ አባላት መጀመሪያ ሲጠይቁ ሰልፍ ሳይወጡ በፊት እስኪ ያሳያቸው። መጀመሪያ ይሄን ነበር እየጠየቁ ነው። እዚህ ማዘጋጃ ጋር ሄደው ተሰበስበው መብታችን ይከበር ፖሊሶች ጋር ነው ጭቅጭቅ ነው። ሊበትኗቸው መጥተው ፖሊሶች መብታችን ይከበር አንበተንም የሚል መጀመሪያ ቃል የተገባን ነገር ሰጠኝ የሚል የመከላከያዎችና የነሱ ቤተሰቦች ናቸው። ከዚህ በመቀጠል እዚህ ጋር መግባባት ስላልተፈቀደ ወደ ሰልፍ አደገ ይላል። ሰልፉን አሳየኝ። ሰልፍ አደረ ይላል። የነሱ ያሳቸው መጨረሻ ነው ይመጣል ተገኝቷል ተገኝቷል ህግን ምናከብር ብርቅዬ ኢትዮጵያ ጀግና አሁንም ፖለቲካ አንገባም መብታችን ይከበር ሀገራችን መስዋዕት ከፍለናል እንደምትመለከቻቸው መብታችን ይከበር ብርቅዬ የኢትዮጵያ ልጆች ነን፣ ለሀገራችን ታግለናል፣ ወደ ፖለቲካ እንትን ግቡትሩን አንገባም፣ እኛ መከላከያ ነን። በጣም ጥንቅቅ ያለ ነው መፈክራቸውና መብታችን ይከበር አብይ አህመድ ቃልህን አክብር ነው የሚሉትና ወደ ቁጣ አደገ። ምን እንዳደረጓቸው ታውቂያለሽ? በመክበብ በበርካታ መኪናዎች በመክበብ በወታደር በመከላከያ ይህን ጥያቄ ያቀረባችሁ ተብለው ወዴት ተወሰዱ? ወደ አዋሽ አርባ ትናንት ምሽት ተወስደዋል። ጥያቄ በመጠየቃቸው እነዚህ ቀድሞ የመከላከያ አባላት ይሄ ትምህርት ነው ለሁሉ ህይወታቸውን ለመስጠት ይሄዱ ሀገር ተወሯል ተብለው እንደዚህ ሆኗል መንግስታችሁ ተነክቷል ተብለው ራሳቸው መፈክሩ ላይ እንደተናገሩት ለሀገር ብለን ሁሉን ነገር ከፍለናል፣ ስለዚህ መብታችን ይከበር የሚል ጥያቄ በማንሳታቸው እነዚህማ አመጽ ሊቀሰቅሱ ነው ተብለው ድንገት ተከበው ማለት ነው በበርካታ መኪና ጦር ተከበው ትናንት ማታ ምሽት ወደ አዋሽ አርባ ተግዘዋል። ሁሉም ለሌሎቻችሁ ትምህርት እንዲሆን ነው። እንግዲህ ከህይወት መስዋዕትነት በላይ የሚከፈል ነገር የለም። ሰዎች ሲገቡ መጽሐፍ ቅዱስ ላይ ራሱ እንኳን ሲናገር ምንድነው የሚለው? ነፍስን ከመስጠት በላይ የክርስቶስን ፍቅር ሲናገር የሚበልጥ ፍቅር የለም የሚባል ነገር አለ። ወታደር ማለት ለሀገሩ እና ለተባለው ነገር ላይ ህይወቱ ደግሞ እነዚህ ተመተው የመጡ ናቸው። ቆስለው የመጡ እግዚአብሔር ነው ያተረፈው ህይወታቸው። እድሜያችሁ ገና ነው ተብለው ነው እንጂ ሰጥተዋታል ህይወታቸው። ያን ሰጥተው ክፍያው የተደረገው መብታቸውን ሲጠይቁ ምንድነው? እስር ቤት ማጋዝ ነው። ማንም የወታደርን ያህል ዋጋ ሊከፍል አይችልም። ይሄ እውነት ነው። አንድ ሀገር ላይ የወታደርን ያህል ዋጋ የሚከፍል የለም፣ ያው ሙያው ስለሆነ። በተለይ ደግሞ ጦርነትና ግጭት ባላባራበት አካባቢ ወታደር መሆን ማለት ነፍስን አስይዞ እንትን ማድረግ ማለት ነው። ነገር ግን እንደምትመለከቱት ይሄን ጠየቃችሁ ተብለው ወደ እስር ቤት ተግዘዋል። በጣም የሚያሳዝን ነው። ያው ድምጻቸውን እናሰማለን እኛ መቼም ያው ቁጣቸው በጣም እየጋለ ነው የመጣው። በየአካባቢው ጥያቄያቸውንም በድፍረት በፊት ለፊት እየተናገሩ ነው። በጣም የሚገርም ነው። ሌላው ግን ለምንድነው በኦሮሚያ ክልል ሆኖ ለምንድነው በአማርኛ መፈክሩን ያደረጉት የሚል ነገር ነው አይምሮ ውስጥ እየተመላለሰ ያለው። እንግዲህ አማርኛ ካደረጉ ይሄ ሰልፍ ለመንግስት ብቻ ሳይሆን የኢትዮጵያ ሕዝብም እንዲያቀላቸው ያሉበትን ነገር የቆሙበትን ዓላማ ራሳቸውንም ደግሞ ከዚህ ፖለቲካ ነፃ ለማውጣት የሄዱበትንም ነገር ነው የምታየው። እና ይሄ መንግስት ወንጀለኝነቱ ስለተረዱ ነፍሰ ገዳይነቱን ስለተራዱ በዛ ሂደት በዛም በዚህም በተወሰነ ደረጃ ተካፍለዋል አብረው። ከዛ ውጭ ግን እኛ ፖለቲከኞች አይደለም ወታደርነን ለሀገር ነው የከፈልነው የሚል ራስን የመከላከል ነገርም ታየዋለ። እና ምክንያቱም ይሄ መንግስት በስልጣኑን ለማስቀመጥ ወታደር እየመለመለ በገዛ ህዝቡ ላይ ጭፍጨፋ እንዳወጀ የሚታወቅ ነው። ነገ ተጠያቂነትም እንደሚመጣ የሚታወቅ ነው። ስለዚህ የመላው የኢትዮጵያ ህዝብ እንዲሰማቸው እኛ ለሀገር ነው መስዋዕትነት የከፈልነው፣ ተጎድተናል፣ እኛ ከዚህ መንግስት ጋር መቆም አንፈልግም ብለው ዲክሌር እያደረጉ ነው በአደባባይ ከመንግስት ጋር አንድ ላይ አለመሆናቸውን። እና ትልቅ ንቅናቄ ነው ብዬ ነው የማስበው ደረጃ። ትክክል። እኔ በተለይ ከመፈክራቸው ሁሉ ከመብታቸው ይከብረ ወደ እናንተ ፖለቲካ አንገባም ያሉት ነገር ደጋግመው ደስ ብሎኛል። ይሄ ብርሃኑ ጁላ እምቢ ያሉን ይሄ ነው። እና አበባው ታደሰ ወታደር ማለት የሀገር ዘብ ነው፣
እናንተ ለማንም ፓርቲ አታድሩ፣ ለሀገር ብቻ ወግኑ። የአንድ ስርዓት በርጩማ ተሸካሚ አትኑ፣ የአንድ ፓርቲ አገልጋይ አትኑ ስንላቸው ያልሰሙን ሁሌም ኢትዮጵያ ያለ ችግር ማለት ነው። ከበፊት ጀምሮ ወታደሩን ከፖለቲካ ነፃ አድርጉት። እነዚህ ታች ያሉ ወታደሮች ግን የተመቱ ይሄን ነገር ተናገሩ። እኛ ለውድ ኢትዮጵያ አሉ፣ ለኢትዮጵያ ነው የከፈልነው ዋጋ፣ ለሀገር ነው የከፈልነው። እናንተ ፖለቲካ ውስጥ አንገባም፣ መብታችን ይከበርልን እንደ ወታደር ብሎ የተናገሩ በጣም በሳሎች ናቸው፣ ጠንካራዎች ናቸው፣ ጎበዞች ናቸውና እንዳልሽው ድምፃቸውን አሰምተዋል። ይሄን ነው ያልኩሽ ቅድም። አሁን እንዲህ አይነት ጥያቄዎችና አምኖች በእኛ ሰው ስለቀሰቀሰ አይምሰልሽ መቲ ታየዋለሽ ሲቀጣጠል ያለው ሁኔታ ለዚህ የሚጋብዝ ነው። በቃ አይባልም እንጂ ፈርታይል ሆኗል። በቃ የኢትዮጵያ ሁኔታ ለአመፅ የተመቸ ነገር ነው። ጽዋ ሞልቶ ፈሷል። በእርግጥ ይሄ የእነዚህ ወታደሮች ሰልፍ ለሌላውም ትምህርት መሆን አለበት። ለሀገር ነው ብለህ ነገር ነፃ ላትወጣ ትችላለህ። ሀገር ማናት? ማን ነው ሀገር? ሰው ነው አይደለ? ማን ለሀገር ብለህ የትኛውን ድንበር ለማስከበር ሄደ ወንድምህን ገደልክ የሚል ጥያቄ ይመጣል። ስለዚህ በጊዜ ሌሎችም ወታደሮች እየተደረገ ያለው ሀገርን የመጠበቅ ሳይሆን ሀገርን የማፍረስ ሂደት ላይ እየተሳተፉ እንደሆነ ማሰብ አለባቸው። ሄዶ የገዛ ወንድሙን ሲገል በዚህ ደረጃ ያንን ሁሉ ሄዶ በቃ አትንኩኝ አትምጡብኝ ያለውን ቤቱ ቁጭ ብሎ እየሄደ የአማራን ሕዝብ በእንትን በሁሉም አካባቢ ነው በእርግጥ የሚደረገው። በተለይ በአማራ ላይ በድሮን እና በምናምን በዛ ደረጃ ጭፍጨፋ ሲያደርግ የዛ ተባባሪ መሆን ነገር ነፃ ላይ ያመጣ ይችላል። እሱን ያደረግኩት ኢትዮጵያን ለመጠበቅ ነው ለማለት ራሱ በቂ አይደለም። ለምን የኢትዮጵያ ልጆች እየገደሉ ኢትዮጵያን መጠበቅ የሚባል ነገር የለም። መጥተው እዚህ ከተማ አላሸበሩህም። መንግስት ላፍርስ ብለው አልመጡም። መብታቸውን በሰልፍ ጠይቀዋል። ምላሹ ጦርነት ነው የሆነው፣ ግድያ ነው የሆነው እና ይህንን እንዴት ልታረጉ ቻላችሁ? በዚህ ሁኔታ ላይ ከአዲስ አበባ ተነስታችሁ ተመልምላችሁ በየገበሬው ቤት እየሄዳችሁ የመጨፍጨፉን ነገር እንዴት ነው ሀገር ሊጠብቅ የሚችለው ይህን ጉዳይ የሚል ጥያቄ ይነሳል። ስለዚህ በጊዜ አቋምን ማስተካከል የብልጽግና ቆሻሻ ፖለቲካ ውስጥ አገር የማፍራስ ፖለቲካ ውስጥ ህዝብን ለህዝብ የማባላት ፖለቲካ ውስጥ ሳይገባ ወታደሩ ራሱንም አድኖ ሀገርን ማዳን ቢችል በጣም ጥሩ አጋጣሚ ነው። አሁን የነዚህ ንቅናቄ አሁን ተስፋፍቶ ሌላውንም እንደዚህ ቢያነቃው ጥሩ ነው ብዬ ነው የማስበው። ትክክል። ደግሞ በራሱ ጊዜ የሚሄድ ነው። እንመለከተዋለን በቅርቡ ጊዜ